ስለዚህ 10 ችግሮች ምን እንደሆኑ ልንገራችሁ። ዛሬም የኔና የናንተ ችግር ከነዚህ ከ10 የተወሰነው እኛ ይነካናል። ዓለም በሁለት ጎራ የተከፈለ ነው። በግ አለ፣ ፍየል አለ፣ ስንዴ አለ፣ እንክርዳድ አለ። መልካሚቱ መንገድ አለች፣ ክፉ መንገድ አለች። ታስቀድሳላችሁ? ታስቀድሳላችሁ? አብዛኛው ሰው እኮ አያስቀድስም። ቲክቶክ ላይ ነው እኮ ያለው። ቲክቶክ መጠቀም ኃጢአት ነው አይደለም እምላችሁ። እስከ ሌሊቱ 9 ሰዓት ድረስ ቅዳሜ ቲክቶክ ላይ ከሆንክ አንተ ከእግዚአብሔር መንፈስ የራቅ በደለኛ ነህ። አንቺም እንደዛው። ጨውሎ እኔ እኮ የሚገርመኝ ቲክቶክ አይቼ ባላቀም ሰዎች አንዳንድ እየቆነጠቡ የሚልኩልኝ አለ። ተኝታ ቁጭ ብላ 40 ሰው ይሰማታል። የት ነው ትውልዱ ያለው? ያስቀድሳል ወይ? ዛሬ በዚህ ቀን እንደተሰበሰባችሁ እናንተ ህዝበ ክርስቲያን ሁላችሁ ነፃ በመታወጣ ሰማያዊት ኢየሩሳሌም ይሰብስባችሁ። ሁሌም የምትባሉት ይሄን ነው፣ በሰማያዊት ኢየሩሳሌም ይሰብስባችሁ። የመንፈስ መጠውለግ ማለት መሰልቸት ነው። ብዙ ሰዎች ይዋቸው ትላንት እኔም እኮ ያኔ እኮ ማር ነበር ቤተክርስቲያን፣ ዛሬ የት ነው? የለም። ትላንት አስቀድስ ነበር፣ ዛሬ የት ነው? የለም። የመንፈስ መጠውለግ ይገጥማል፣ ይሰለቻል። ቅዳሴ ላይ መቆም ያኔ በቃ እንደተተከለ እንጨት ቀጥ ብለህ ነበር። ዛሬ ግን ምንድነው ካህናቱ ዛሬ ያረዘሙት? ምንድነው ዛሬ ቶሎ አይለቁንም እንዴ? እርግጥ ነው ካህናትም ያርዝሙ ማለት አይደለም። ስርዓት ያለው ያስፈልጋል። እኔ አሁን ማልስማማበት አላባታችን ታቦት ወጥቶ 2 ሰዓት ትምህርት ነው ያልስማማ። ታቦት ወጥቶ ገንዘብ ልመና አልስማማ። ያንን ቀድሞ ማድረግ ሰው እንዲሰጥ ማድረግ ይሰጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ደግሞ ደግ ነው። እግዚአብሔር ለምትሰጡት ሁሉ በረከቱን ይስጣችሁ። በመጨረሻ ሰዓት እንኳን ይመጣል። ተስፋ አትቁረጡ ይባላል። አሁን ይደረጋል። እግዚአብሔር አሁን ያደርጋል። አሁን ያድርግላችሁ። የምትሹትን ያድርግላችሁ። በምትፈልጉት ሰዓት በምንም ተስፋ አትቁረጡ። በነፍስ ጉዳይ ወደ መንግስተ ሰማያት ባለው ጉዞ በስጋዊም ህይወታችሁ ውስጥ ተስፋ አትቁረጡ። ክርስቲያን በፍጹም ተስፋ አይቆርጥም። እግዚአብሔር ሁሉን ማድረግ የሚችል ድንቅ አምላክ ስለሆነ በቃ እኮ ደጋውን ቆላ ማድረግ የሚችል ደጋውን ቆላ፣ ቆላውን ደጋ ማድረግ የሚችል እግዚአብሔር ነው። ቀንና ሌሊትን ማፈራረቅ የሚችል እግዚአብሔር ነው። አንድም ሌላ ኃይል አይችልም። የኔና የናንተ አምላክ ክብርና ምስጋና ይግባው። እሱ ነው እኮ ጥያቄው። አንሳይኮ አይንቴ መንገላ አድባር ማይቴ ይምጻ ረድኤቴ የሰ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ። አይኖቼን ወደ ተራራ አነሳው። ረድኤቴ ከወዴት ይመጣል? ረድኤቴ እንጂ ረድኤቴማ ሰማይና ምድርን ከፈጠረው ከእግዚአብሔር ነው። ለኔ እናንተ ረድኤት ሰማይና ምድርን ከፈጠረው ከእግዚአብሔር ነው። ከምድር መሪዎች፣ ከምድር ነገስታት፣ ከምድር ሰዎች፣ ከሳይንቲስቶች፣ ከምድር አካላት አይደለም። የኔና የናንተ በረከት ሰማይና ምድርን ከሰራው ከእግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። የመንፈስ ዝለት እንዳይገጥም በቃ ክርስቲያን ጠንካራ ነው። በነገራችን ክርስቲያን ልፍስፍስ አለም ታውቃለህ። አንገቱን እንኳን ለሰይፍ ሲሰጥ እኮ ምንም አይፈራም ክርስቲያን። ልፍስፍስ አለም ክርስቲያን። ይሄ አሁን ያመጣችሁት አንዳንድ ነው እንዲህ ማለት ይሄ ከዜሮ በታች የሆነ ትህትና የለም። ክርስቲያን ንቁ ነው። ይመጣል፣ ይሰግዳል፣ ንቁ ነው። አካሄዱ ንቁ ነው። በስራ ቦታ አንደኛ ነው። በትምህርት ቦታ አንደኛ ነው። በንግድ አንደኛ ነው። በግብርና አንደኛ ነው። ኦርቶዶክስ ክርስቲያን ማለት ይሄ ነው። አንደኛ ነው። ስንተኛ ነው ንገሩኝ? እናንተ ስንተኛ ናችሁ? በህይወትህ በስጋም ህይወትህ በህይወትሽ በስጋ ህይወትሽ በነፍስም ተስፋ የምንቆርጥበት ነገር የለም። ቅድም ነበር ያልነው እግዚአብሔርን አንተ አባታችን ነህ። አንተ ታዲያስ አባትና እናት ነው የሚጠፋ ነው። እሱ የማይጠፋውን ያወርሰናል። ክብርና ምስጋና ለስሙ ይድረሰው። ስጋችሁ ነው የሚበልጠው? ልብስ ነው የሚበልጠው? የቱ ይበልጣል? ምግብ ነው የሚበልጠው? ነፍስ ነው የሚበልጠው? ታዲያ የሚበልጠውን ነፍስ ሰጠዋችሁ፣ ስጋ ሰጠዋችሁ። የምትበሉት ከለክላችኋለሁ እንዴ ይላችኋል እግዚአብሔር። አይከለክልም። ቤታችሁን በበረከት ይሙላል። ተነሱ ግን ለስራ፣ በምንም ተስፋ አትቁረጡ። መባረክ የሱ ስራ ነው። ዛሬም የኔና የናንተ ችግር ከነዚህ ከ10 የተወሰነው እኛ ይነካናል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ ታላቅ ስፍራ የምንማርበት የትምህርታችን ርዕስ የኤማሁስ ኒኮፖሊስ መንገደኞች 10 ችግር። እነዚህ ችግሮች የኛም ሊሆኑ ስለሚችሉ እነዚህን 10ን ብቻ እንማርና በተወሰነ ደቂቃ ከዛ በኋላ ደግሞ 15 ደቂቃ ሌላ ሰዓት እንወስድና በኔ በኩል ያለውን የዕለቱን መርሃ ግብር እናጠቃልላለን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው።
በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ ይሆን ዘንድ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ ወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር እንዲሁም ደግሞ በቤት ሆናችሁ የምትከታተሉ ሁሉ ልቦናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። የኤማሁስ ኒቆፖሊስ መንገደኞች 10 ችግር ቅዱስ ሉቃስ ከጻፈው ስለ ራሱ ካወራው ምዕራፍ 24 ላይ ያለውን ቃል እንመለከታለን። ምዕራፍ 24 ላይ ከአራቱ ወንጌላውያን አንዱ የሆነው ሉቃስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤን በጻፈበት በዚህ ስለ ሁለቱ ሰዎች ብሎ ራሱን ጨምሮ ከኒቆዲሞስ ጋር ያለውን የትንሣኤ ቀን ውሎ ይነግረናል። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ሲጀምር እንዲህ ይላል። እነሆም ከነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ቃሉን ከኔ ደግማችሁ ተናገሩ። እነሆም ከነርሱ ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። አሁን ልብ በሉ። በዚያን ቀን የተባለው ምን ቀን ነው? በዚያን ቀን የተባለው የትንሣኤ ቀን ነው። የትንሣኤ ቀን ደግሞ ዕለተ እሁድ ናት። በዛ በዕለተ እሁድ ከእነርሱም ሁለቱ የሚላቸው ከ120 ቤተሰብ መካከል ሁለቱ ናቸው። የጌታችን የኢየሱስ ክርስቶስ ቤተሰቦች 120 ይባላሉ። ቁጥራቸው ሲዘረዘር እንዲህ ነው። 12 ሐዋርያት፣ 36 ቅዱሳት አንስት፣ 72 አርድእት ናቸው። በማቴዎስ ወንጌል ምዕራፍ 10 ላይ 12ቱን እንዴት እንደጠራቸው ታያላችሁ። በሉቃስ ወንጌል ምዕራፍ 10 ላይ ደግሞ ሌላውን 70ውን ጠራ ብሎ 72ቱን እንደጠራ ታያላችሁ። አጠቃላይ 36 ቅዱሳት አንስት አሉ። እነዚህ የጌታ ቤተሰብ ተብለው በጰራቅሊጦስ ዕለት መንፈስ ቅዱስ የወረደላቸው ድንግል ማርያምን መሃላቸው አድርገው ንግሥታችን እመቤታችን እያሉ የሚጠሩ ነበሩ። አሁንም እመቤታችን በመካከላችን ትሆንልን። የነቢያት የሐዋርያት የሊቃውንትን ጉባኤ ባረከ፣ የእኛንም ይባርክልን። ከእነርሱም ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበረ። ሁለቱ የተባሉት ሉቃስና ኒቆዲሞስ ናቸው። ወይም ሉቃስ በሌላ ስሙ ቀለዮጳ የተባለው ሉቃስ ነው። ሉቃስና ኒቆዲሞስ የትንሣኤ ቀን ወዴት ነበር የሚሄዱት? ወደ ኤማሁስ ነበር የሚሄዱት። ከየት ወዴት ነው የሚሄዱት? ከኢየሩሳሌም ወደ ኤማሁስ። ስለዚህ 10 ችግሮች ምን እንደሆኑ ልንገራችሁ። አንደኛ፣ የሚሄዱበትን መሄድ ወደ የነበረባቸው ቦታ አያውቁም። አንደኛ ትልቁ ችግራቸው እሱ ነው። አይናቸው ተይዞ ነበር። ሰሞኑን የምትሰሙት ስብከት ካለፈ እሁድ ወይም ከትላንት ወዲያ እሁድ ጀምሮ የምትሰሟቸው ትምህርቶች ስለ ኤማሁስ መንገደኞች ለሚናገሩትና እኔ የፈለኩት 10 ችግሮች እንድንመለከት ነው። አንደኛ የሚሄዱበትን አያውቁም። ሁለተኛ ችግራቸው እርግጥ ነው እየሄዱ ይነጋገሩ የነበረው ስለ ኢየሱስ ክርስቶስ መከራ ነበረ፣ ግን አይናቸው ተይዞ ነበር። ክርስቶስ መካከላቸው መጥቶ አብሯቸው እየሄደ ነበረ፣ ግን አላወቁትም። አይናቸው ተይዟል። ለምን አይናቸው ተያዘ? 10 ችግሮች አሉባቸው። አንደኛው መሄድ ወደ ነበረባቸው ስፍራ እየሄዱ አይደሉም።
ሁለት ጠውልገዋል። ምክንያቱም በቁጥር 17 ሉቃስ 24 ላይ ምን ይላል? ኢየሱስ ክርስቶስ ምን አላቸው? እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። እየጠወለጋችሁ ስትሄዱ፣ መጠውለግ መንፈሳዊ መቀጨጭ፣ መንፈሳዊነት መውደቅ። ሁለተኛው ችግራቸው ይሄ ነው፣ መጠውለግ። ሶስተኛው ችግራቸው ደግሞ እነዚህ ሰዎች የነበረው ምንድነው? ኢየሱስ ክርስቶስ ማ እንደሆነ አለማወቃቸው ነበር። ሶስተኛው ችግራቸው ኢየሱስ ክርስቶስ ማን እንደሆነ አለማወቃቸው። ምክንያቱም ምን ብለው ነው የገለጹት? የካህናት አለቆችና መኳንንቶቻችን በሞት ፍርድ እንዴት እንደፈረዱበት እሱ ደግሞ በእግዚአብሔርና በሕዝብ መካከል ታላቅ ነቢይ ነበረ ብለው የኢየሱስ ክርስቶስ አምላክነትን ገና። አራተኛው ችግራቸው ደግሞ ለማን እንደሚያወሩ አያውቁም። አምስተኛው ችግራቸው ተስፋ የቆረጡ ነበሩ። ተስፋ መቁረጥ በሃይማኖት ዘንድ በሽታ ነው። ስለዚህ አምስተኛ እነዚህ ሰዎች ተስፋ የቆረጡ ነበሩ። ምክንያቱም ተስፋ አድርገን ነበረ ኢየሱስ ክርስቶስ እነሆ የዓለም ቤዛ ነው ብለው እንደሚቤዥ እስራኤልን በማለት በዚህ ችግር አላቸው። ሌላው ችግራቸው እነዚህ ሰዎች አንደኛ ሴቶቹ ኢየሱስ ተነስቷል ያሏቸውን አላመኑም። 7 8 መላእክት ኢየሱስ ተነሳ ብለው የሰበኩትን አላመኑም። እንደዚሁ ደግሞ ሌላው ችግራቸው ከነርሱ መካከል ሁለቱ ያሏቸው ጴጥሮስና ዮሐንስ ወደ መቃብሩ ስፍራ ሄደው ኢየሱስ ተነስቷል ብለው ነበረ። ይሄን ሁሉ አላመኑም። ሌላው ችግራቸው 9ኛው ችግራቸው አለማስተዋል ነበር። 10ኛው ችግራቸው ልባቸው የዘገየ ነበር። የነዚህ ሰዎች ችግር ይሄ ነው። 10 ነው። 10ሩ ችግራቸው አንደኛ ወዴት መሄድ እንዳለባቸው አያውቁም። ሁለተኛ በመንፈስ የጠወለጉ ናቸው። ሶስተኛ አላዋቂ ናቸው። አራተኛ ስለ ኢየሱስ ክርስቶስ አላወቁም። አምስተኛ ተስፋ የቆረጡ ናቸው። 6 ሴቶቹ የተናገሩትን አላመኑም። 7 መላእክት የመሰከሩትን አላመኑም። 8 ጴጥሮስና ዮሐንስ የመሰከሩትን አላመኑም። 9 የማያስተውሉ ናቸው። 10 ልባቸው የዘገየ ነበረ። እነዚህ የኤማሁስ መንገደኞች ትልቅ ችግር ነው። ዛሬም የኔና የናንተ ችግር ከነዚህ ከ10ሩ የተወሰነው እኛ ይነካናል። የመጀመሪያ ችግር ምንድን ነው? ቦታን አለማወቅ፣ መንገድን አለማወቅ። ለምሳሌ መንገድ ሁለት አይነት መንገድ ነው። አሁን እዚህ ጋር ያለው መኖር የነበረባቸው አንድ ቦታ ነው። የት? ኢየሩሳሌም። ምክንያቱም ትንቢት የተነገረው የት ነው? ኢየሩሳሌም። ጌታ የሚሰቀለው የት ነው? ኢየሩሳሌም። ጌታ ሞትን የሚቀምሰው የት ነው? በኢየሩሳሌም ቀራንዮ ተራራ። ጌታ መቃብሩ የተሰናዳው በአርማቴም መሴፋው ሰው የት ነበረ? በዮሴፍ መቃብር ስፍራ ኢየሩሳሌም። ጌታ የሚነሳው የት ነው? ኢየሩሳሌም። መቼ? እሁድ። እነሱ ግን ወዴት እየሄዱ ነው? ወደ ኤማሁስ። ኤማሁስ ምን ይደረጋል? ጌታ እዛ አልተሰቀለ፣ ጌታ እዛ አልተነሳ፣ ጌታ እዛ መከራን አልቀመሰ። ስለዚህ ሞትን ድል አድርጎ የሚነሳው በኢየሩሳሌም ነው እንጂ በኤማሁስ አይደለም። የትንሣኤው ቀን እነሱ ግን ወዴት ሄዱ ነበረ? ወደ ኤማሁስ። ምን ሊያደርጉ? ይሄ ትልቁ የብዙ ሰዎች ችግር ነው። የት ነው መገኘት ያለብን የሚለው ትልቁ ችግር ነው። ሰዎች መነሻ አላቸው፣ መድረሻ አላቸው። አንድ ራበርት የሚባል ሰው የጻፈው ጽሑፍ አለ። ግሪክ ሀገር ሄዶ ነው። ግሪክ ሀገር ሄዶ አቴናን እየጎበኘ፣ ጥንት ነው፣ በማፕ ነው የሚሄደው። ከአቴና ከተማ ወጥቶ ወደ አቴና ለመመለስ መንገድ ጠፋው።
መንገድ ሲጠፋው ማን ነው የሚያሳየኝ እያለ መኪናውን እየነዳ ሲሄድ አንድ ሰውዬ ፍየል እየጎተተ ሲሄድ አጋጠመው። እንደምናለው በተኮራተፈ ግሪክኛ ሰላምታ ሰጠው፣ እሱም ሰላምታ ሰጠው። መኪና ውስጥ ሆኖ ነው የሚያናግረው ሰውየውን። ቦታ ጠፍቶት ነው ይሄ ሰውዬ። የት ጋ ነኝ አለው። ያ ፍየል የያዘው ሰውዬ እዛ ጋ ነህ አለው። እንደሱ አይደለም መልሱ አይደል? ሰውየው ቦታ ነው ይፈልገው። ወዴት ነው ያለሁት ነው። የት ነህ ሲለው እዛ ጋ ነህ። አይ ጥያቄ ያልገባውም አለ። ወረደና ሄደና አጠገቡ ማፒሶ ቆሞ የት ጋ ነው ያለሁት አለው። እዚህ ጋ ነህ። በቃ ይሄ ሰውዬ መንገድ ሊነግረኝ አይችልም፣ ምንም የሚያውቀው ነገር የለም። ተመለስኩና መኪናዬ ውስጥ መንዳት ስጀምር ጠራኝ አለ። ወዴት ልትሄድ ነው? የት እንዳለው ሳላቅ ወዴት እንደሚሄድ በምን አውቃለሁ? ዓለም በሁለት ጎራ የተከፈለ ነው። በግ አለ፣ ፍየል አለ፣ ስንዴ አለ፣ እንክርዳድ አለ። መልካሚቱ መንገድ አለች፣ ክፉ መንገድ አለች። ኤርምያስ 6:16 ላይ እንዲህ የሚል ቃል አለ። ከኔ ቀጥላችሁ ተናገሩ። መልካሚቱ መንገድ የቷ እንደሆነ ይጠይቁ። እየሰማችሁ ነው? መልካሚቱ መንገድ የቷ እንደሆነች ጠይቁ። የቀደመችው መንገድ የቷ እንደሆነ ጠይቁ። በሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ ይላል ኤርምያስ 6:16። ከዛ ግን ምን እንደሚለው ብዙዎች በዚያች መንገድ አንሄድም አሉ። መንገድ ምንድን ነው? የማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ክብር ይግባው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን ኢየሱስ ክርስቶስ ምን አለ? በጠበበው መንገድ ግቡ፣ በሰፊው መንገድ አትሂዱ። በጠባው መንገድ ሕይወት አለ፣ በሰፊው መንገድ ሞት አለ አለ። መንገድ ወዴት ነው? የኤማሁስ መንገደኞች ትልቁ ችግራቸው መገኘት ባለባቸው ስፍራ አልተገኙም። እነሱ መገኘት ያለባቸው ትንቢት የተነገረው ሞትን ቀምሶ ሞትን ድል አድርጎ ሙስና መቃብርን አጥፍቶ የሚነሳበት ቦታ ኢየሩሳሌም ነው። እሱም እሁድ ቀን ነው። እነሱ ግን ወደ ኤማሁስ ሄዱ። የኤማሁስ መንገድ ስንት ሰዓት ቢፈጅ ይመስላችኋል? ከኢየሩሳሌም ኤማሁስ ለመሄድ 8 ሰዓት ይፈጃል በእግር። በመኪና በአሁኑ ሰዓት የ30 ደቂቃ መንገድ ነው። 8 ሰዓት ነው የሚፈጀው በእግር፣ ያውም የድሮ መንገድ ነው። አሁን አስፋልት ተሰርቷል። 8 ሰዓት ጠዋት ክርስቶስ በሚነሳበት ዕለት እነሱ ወዴት ናቸው? ወደ ሌላ ስፍራ ነው የሚሄዱት። ስለዚህ ሰዎች የት ነው የሚሆኑት የሚለው በጣም ወሳኝ ነገር ነው። ወዴት ነው የምንሄደው? የት ነው የምንሄደው? ባጭሩ ኢየሩሳሌም ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሰዎች መገኘት ያለባቸው በዚች ቤተክርስቲያን ነው። በዚች ቤተክርስቲያን የኢየሱስ ዓለምን የማዳኑ ተግባር ከጽንስ እስከ እርገት ከዛም እስከ ምጽአት የሚነገረው በዚህ ቤተክርስቲያን ነው። ትውልዱ ግን ወዴት ነው ያለው? ወዴት ነው የሚሄደው? ትንሣኤ ያለው እዚህ ነው። ሕይወት ያለው እዚህ ነው። ስጋው ደግሞ ያለው እዚህ ነው። ዕጣኑ ያለው እዚህ ነው። ካህኑ ያለው እዚህ ነው። ታቦቱ ያለው እዚህ ነው። መቅደሱ እዚህ ነው። ስዕሉ ያለው እዚህ ነው። የኦርቶዶክስ ቤተክርስቲያን በጣም ከዓለም ሁሉ የተለየች ቤተክርስቲያን ናት። ክብር ምስጋና ለእግዚአብሔር ይድረሰው። መጀመሪያ ገና ወደ ቤተክርስቲያን በምንመጣበት ሰዓት ልዩነታችን ልንገራችሁ። ወደ ቤተክርስቲያን ስንመጣ የመጀመሪያው ልዩነት በሩ ላይ ይጀምራል። እናንተ ከበር ምን አድርጋችሁ ትገባላችሁ? ሰግዳችሁ። ወደ መቅደስ ሲገቡ ጫማችሁ ምን አድርጋችሁ ትገባላችሁ? አውልቃችሁ። ከሙሴ ጋር አንድ ናችሁ። ከኢያሱ ጋር አንድ ናችሁ። ሙሴ ጫማውን አወለቀ፣ ኢያሱም እንዲሁ አደረገ፣ እስጢፋኖስም ሰበከ። ወደ መቅደሱ ስትገባ የእግርህን ጫማ አውልቅ የተቀደሰ ነው ይላል። ይህ የሚፈጸመው በኦርቶዶክስ ቤተክርስቲያን ነው። ሌላ ቦታ ብትሄድ አይደረግም። ኮርጃው የሚያደርጉም ካሉ ውስጡ ባዶ ነው። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቅደስ ስንመጣ ወደ ውስጥ ስንገባ ገና አይናችንም ያዋል። አምስቱም የስሜት ሕዋሳት ይሰራሉ። እየሰማችሁ ነው? አምስቱም የስሜት ሕዋሳት በዚህ ይሰራሉ። አይን ያያል፣ ታቦቱን ያያል፣ ካህኑን ያያል፣ ጽናውን ያያል፣ መስቀሉን ያያል። አይን ያያል። የምታዩት ብዙ ነገር ነው። ቀሳውስቱ የሚሄዱት ዑደቱ ሚስጥር አለው። ዲያቆናቱ የሚዞሩት ሚስጥር አለው። በአይናችሁ ታያላችሁ፣ በጆሮአችሁ ደግሞ ምን ትላላችሁ? ትሰማላችሁ። ማህሌቱን ትሰማላችሁ፣ ሳታቱን ትሰማላችሁ፣ ቅዳሴውን ትሰማላችሁ፣ ዝማሬውን ትሰማላችሁ። በአፋችሁ ምን ታረጋላችሁ? ታመሰግናላችሁ። በቃላችሁ ስጋው ደግሞ ትቀበላላችሁ፣ ጸበል ትጠጣላችሁ። በአፍንጫችሁ ምን ታረጋላችሁ? የመስዋዕቱ መዓዛ ይሸታችኋል፣ ዕጣኑ ይሸታችኋል።
ራሱ ኢየሱስ ክርስቶስ ዕጣን ነው እያላችሁ ትቀድሳላችሁ። እናቱ ድንግል ማርያም ዕጣን ናት እያላችሁ ትቀድሳላችሁ። የኦርቶዶክስ ቤተክርስቲያን ከሌላው የሚለየው በዚህ ነው። የክርስቶስ ነገር ያለባት ቤተ መቅደስ ናት። ኢየሩሳሌም ናት። አምሳል ናት። ከዚህ ቤተክርስቲያን ወዴት ነው የምትሄደው? በዛ ትንቢት የለም፣ በዛ ትንሣኤ የለም፣ በዛ ሕይወት የለም፣ በዛ ተድላ የለም፣ በዛ ደስታ የለም። ወዴት ነው የምትሄዱት? የኤማውስ መንገደኞች ትልቁ ችግራቸው ያ ነበር። እናንተ ወደ ቅዱስ ቤተክርስቲያን ስትመጡ እንዳልኳችሁ የምታዩት ነገር በእጃችሁ ምን ታደርጋላችሁ? ታጨበጭባላችሁ። ስታጨበጭቡ ለምን ነው የምታጨበጭቡት? ለምን ነው የምታጨበጭቡት? እስቲ አሁን ሁላችሁም በደንብ አጨብጭቡ። አማን በአማን አማን በአማን አማን በአማን በደንብ ነው የሚጨበጨበው። እምነ ሙታን ተንሥአ በደንብ እስቲ አጨብጭቡ። በደንብ አጨብጭቡ። በደንብ አጨብጭቡ ሁላችሁም። እሺ በቃ ምን እንዳያረጋችሁት? ምን እንዳያጨበጨባችሁት? ምንድነው? ዝም ብሎ ነው ያጨበጨባችሁት? ለማድመቅ ነው? ምንድነው ታዲያ? ምስጋና ልክ ነው። ጥፉ ደዊክሙ ይላል። እጃችሁን አጨብጭቡ ይላል ለምስጋና። ሌላ እሺ በምስጋና ውስጥ ምንድነው ያለው? ሌላ ነገር ምንድነው ያለው? በሌላ ነገር እሺ እንደኔ አጨብጭቡ። እንደኔ አጨብጭቡ ሁላችሁ በደንብ በቃ። እጃችሁን አመማችሁ አላመማችሁ? እኔ አሞኛል አላጨበጨባችሁም ማለት ነው። ነካ ነካ ነው እንዲያረከው ያማራ ያምም። ምስጋናው ብቻ አይደለም፣ ክርስቶስ በጥፊ መመታቱን ነው የምታስቡት ስታጨበጭቡ። ረቂቅ ነው የኦርቶዶክስ ቤተክርስቲያን ምስጢሯ። ክብር ምስጋና ለእግዚአብሔር ይድረሰው። ሕማሙ የሚነገርባት ስቃዩ የሚነገርባት ቤተክርስቲያን ዝም ብሎ አይደለም የምታረጉት። እቺ ነች ቤተክርስቲያን። አሁን ሲዘምሩ አይታችኋል። አንዳንዴ እንዲህ ሲዘሙ መስቀል ይዘው እንዲህ ያደርጉና መስቀሉን ከዛ እንደገና መቋሚያውን እንዲህ ይደረግና ከዛ እንዴት ይደረጋል? አንዳንድ ደግሞ እንዲህ ሲያደርጉ አይታችሁ ታውቃላችሁ? ምንድን ነው የሚያደርጉት? እንደውም አንዳንዴ ደግሞ ኧረ እዚህ ላይ የሚያደርጋሉ ሲያሸበሽቡ አያረጉ እዚህ ላይ ከዛ እግርስ አንከስ የሚል አይመስላችሁም? ትንሽ ሲያሸበሽቡ እንዲህ ሲሉ አይታችሁ ታውቃላችሁ? በደንብ ነው የምታዩት። እንዲህ መዘመሪያ ነው አታረጉም? ምን ያደርጋሉ? ምንድን ነው ይሄ? ኢየሱስ የተሰቀለበት መስቀል አምሳል ነው። መቋሚያ ዝም ብሎ መቋሚያ አይደለም፣ ዜማው የሚቆምበት ነው እንጂ አንተ ተደግፈ እንዲቆምህ እንቅልፍ የምትለጥጥበት አይደለም። መቋሚያው ጥሩ ነው ለሱ። እንዴ አድርግ፣ ሽማግሌዎች አድርጉ፣ መቋሚያ ያዙ፣ ደገፍ በሉ። ሆሽ የበረታ ቆሞ የደከመ ነው። ዋናው ምስጢሩ መቋሚያ ማለት ግን መቋሚያ ዝማሬውን የክርስቶስን መከራ የምንነግርበት ትንሣኤውን የምንሰብክበት ማለት ነው። እንዲህ የሚያደርጉት ኢየሱስ ሆይ አንዴ ወደ ቀያፋ፣ አንዴ ወደ ሐና፣ አንዴ ወደ ጲላጦስ፣ አንዴ ወደ ሄሮድስ አንገላቱና በማዕከላዊ ምድር በኢየሩሳሌም ሰቀሉ ሲሉ እንዲህ መስቀሉን ተከሉት። ሰማችሁ? ከዛ እዚህ ላይ ያደረጉ መስቀሉን ተሸክሞ ወጣ። እናንተ ጌታ የሚሰቀልበትን እንዲህ የሚለው ደግሞ ሲወድቅ ሲነሳ ነው። የኦርቶዶክስ ቤተክርስቲያን ብቻ ይሄ ምስጢር አላት። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ቆይ መቋሚያ እንደው በደንብ ከተሰራ በእውነት ከላይ ያለው እንዲህ ያለው ምልክት በምንድን ነው የሚሰራው? ዋናው ግድ የለም በብረትም ይሁን በወርቅም ይሁን ዋናው ግን በምን እንደሚሰራ ልክ ነው። በምንድን ነው? በቀንድ ነው የሚሰራው። ዋናው በቀንድ ነው። በብረትም በምንም ይሰራ፣ በብርም ይሰራ፣ በኒኬልም በነሐስ ይሰራ። መስቀሉ መቋሚያው የመስቀሉ ምስጢር ሆኖ ከላይ ግን መቋሚያዋ እንዲህ ያለ ቅርጽ ነው አይደል ያላት? እንዲህ አይነት ቅርጽ ናት። አሁን እዚህ ጋር መቋሚያ ስለሌለ ነው። አዲሱ መቅደስ ስንገባ ይኖራል እዛ አለ። እቺ ማለት መቋሚያ ስትገቡ ልብ ብላችሁ እቺ ማለት ይሄ ማለት ነው። ይሄ ቀንዱ ማለት ነው። እንዲህ ቀንድ የሚደረገው ለዛ ነው። በግ የተባለው ደግሞ የኔና የናንተ አምላክ ኢየሱስ ክርስቶስ ነው። አብርሃም ልጁ ይስሐቅ ሊሰዋ ወደ ሞሪያ ተራራ ሲወጣ ይስሐቅ አባቱ ምን ብሎ ጠይቆት ነበር? አባ መስዋዕቱ የታለ አለው። የታል መስዋዕቱ? የሞንታርጎ እንደውም 4 ነበር መደረግ የነበረበት። የታል መስዋዕቱ?
ልጄ የአምር እግዚአብሔር ያውቃል አለው። ወዴት ነው መስዋዕቱ ሲል ከዛ ሞሪያ ተራራ ቀራንዮ በነጭ በግ በዕፀ ሳቤቅ የተያዘ አሳየው። በይስሐቅ ፈንታ እሱ ቤዛ ሆነ። ያ በግ የኢየሱስ ምሳሌ ነው። ሐረግ እንዲህ የተያዘችበት ደግሞ ማን ናት? እመቤታችን ድንግል ማርያም ናት። ክብርና ምስጋና ለእግዚአብሔር ይድረሰው። ሐረግ ብለን የምንጠራት የወይን ሐረግ የምንላት እሷን ነው። መስከረም 25 ጀምሮ ጽጌ ሲቆም ዲያቆናት ሴብግ ጸጋኪ ሲሉ ስሙ ሐረገ ወይንም ይላል። ተመስሊ ሰማየ ወትወልድ ፀሐየ ወታገምሪ አዶናየ ሐረገ ወይን የሚል ዘማለ። ሰማይን ትመስልያለሽ፣ ፀሐይን ትወልጃለሽ፣ አዶናይን ትሸከሚያለሽ። የወይን ሐረግ እኮ አንቺ ነሽ። እመቤታችን እኮ ናት። ክብር ምስጋና ለእግዚአብሔር ይድረሰው። ዮሐንስ መጥምቅ ለአብርሃምና ለይስሐቅ የተገለጸው በግ ኢየሱስ መሆኑን ሲናገር በዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ ስታነቡ ጌታ ሲመጣ ሲያይገና ምን አለ? ነዋ በግዑ ለእግዚአብሔር ዘአትት ኃጢአተ ዓለም ወያሴስል አለ። ወያሴስል ኃጢአት ዓለም የዓለምን ኃጢአት የሚያስወግድ በግ አለው። የዓለምን ኃጢአት የሚያስወግድ በግ የተባለው የኔና የናንተ አምላክ ኢየሱስ ክርስቶስ ነው። ለስም አጠራሩ ክብርና ምስጋና ይግባው። ስሙ የተመሰገነ ነው። በዚች ቤተ ክርስቲያን ነው የኢየሱስ ከጽንስ እስከ ዕርገት ከዛም ቀድሞ ከዛም በኋላ ያለው የሚነገረው። ምን ልታርግ ወደ ኢማውስ ትሄዳለህ? ምን ልታርግ በመናፍቃን ድንኳን ትገኛለህ? ትንቢት ያለው እዚህ፣ ብሉይ ያለው እዚህ፣ ሐዲስ ያለው እዚህ። ስለዚህ መንገድህን ማስተካከል ነው መጀመሪያ የሚያስፈልገው። አይናቸው ተይዞ ነበር የተባለው መንገዳቸውን የማያውቁትም። ስለዚህ የመጀመሪያው ችግራቸው ኢየሩሳሌምን ትተው ወደ ሌላ መሄዳቸው ነው። የተነገረላትን ስፍራ ቅድስት ሀገር ሀዳስ ሀገር ይላታል። በራዕየ ዮሐንስ ምዕራፍ 21 ላይ አዲስቱ ኢየሩሳሌም ብሎ የሰማይቱን ኢየሩሳሌም ይናገራል። የሰማይቱ ኢየሩሳሌም የምድሩ ኢየሩሳሌም የተሰየመባት አንድም ደግሞ ኢየሩሳሌም ቤተክርስቲያን ናት። 3 ኢየሩሳሌም ልንገራችሁ ባጭሩ፣ 4ም ላደርገው እችላለሁ ነው ይሻላል። 1 ኢየሩሳሌም ጌታ ሞትን ላድርጎ የተነሳባት ኢየሩሳሌም 1። 2 ኢየሩሳሌም ራሷ እመቤታችን ኢየሩሳሌም ናት። 3 ኢየሩሳሌም እቺ ቤተክርስቲያን አምሳለ ኢየሩሳሌም ናት፣ ያውም የሰማዩ ናት። በኢየሩሳሌም ድንቅ ነገር ተደርጓል። በዚህ ቤተክርስቲያን ድንቅ ነገር ይነጋል። 4ኛ ኢየሩሳሌም ሰማያዊት ኢየሩሳሌም የምትባለው ሀዳስ ሀገር መንግስተ ሰማያት ናት። 4ቱም አራቱም አሏችሁ። ያችን ኢየሩሳሌም ተወዷታላችሁ? ጌታ ሞትን ድል አድርጎ የተነሳባትን ተወዷታላችሁ? አትወዷትም? እመቤታችንንስ? እችንስ ቤተክርስቲያን ያችንስ መግባት ትፈልጋላችሁ? ክብር ምስጋና ይግባው እግዚአብሔር። ያድርግላችሁ። ይሄ 4ቱ ጥያቄ በሌላ እምነት ባሉ ቢጠየቁ የላቸውም። ሌላ እናት የላቸው። ይሄ ፌሚኒዝም የሚባል እንቅስቃሴ አለ ዓለም ላይ። አሁን እዚህ ሀገር ያጠነጥኑታል። እዚህ መጽሐፌ ላይም ጽፌዋለሁ። የፌሚኒስት ቲዮሪ ፌሚኒዝም ምንድነው? በአብዛኛው በቃ እግዚአብሔርን ሁሉ ለምንድነው አንቺም ማለለው የሚል ክፉ ዘመን ላይ ነው የደረሰው። ዋይ ጋድ ሺ ማለት አለብን የሚሉ ናቸው። እዚህ ሀገርም ስለመጣ ነው አሁን ይሄን የምናገረው። እኔና እናንተ ግን የእናት ችግር የለብንም። ድንግል ማርያም እናታችን ነች አይደለችም? እቺ ቤተክርስቲያን እናታችን ነች አይደለችም? ታዲያችሁት ኢየሩሳሌም ራሱ ሰማያዊት መንግስተ ሰማያት አንተ ነው የሚባለው አንቺ። መንግስተ ሰማያት ምንድነው? አንቺ። ድንግል ማርያም አንቺ። ቅዱስ ቤተክርስቲያን አንተ። ቅዱስ ቤተክርስቲያን ነው ቅዱስ ቤተክርስቲያን ምን እንደምትሉት ቅዱስ እናቶች ክብር ያለባት የሚነገርበት እግዚአብሔር እርሱ ራሱ አንተ አቡነ ወአንተ እምነ፣ አንተ አባታችን አንተ እናታችን እንለዋለን። ክብር ምስጋና ለእግዚአብሔር ይድረሰው። ከኔ ቀጥላችሁ ተናገሩ ሁላችሁም። እግዚአብሔር ሆይ፣ ከኔ ቀጥላችሁ እግዚአብሔር ሆይ አንተ አባታችን ነህ፣ አንተ እናታችን ነህ። የጸሎት ሐሙስ ዕለት ሰሞኑንም ሳነሳ ነበር። እግር ሲያጥቡ ምን ነበረ ሲሉ የነበሩት? ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ ኮኖሙ
አበ ወእመ አባትም እናትም ሆናቸው። የኦርቶዶክስ ልጆች እግዚአብሔር አባታችሁ ነው። የኦርቶዶክስ ተዋሕዶ ልጆች እግዚአብሔር እናታችሁ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አባትም እናትም የሚሆን ማለት ነው። ምስጉን ይሁንልን ስሙ። ስለዚህ መጀመሪያ የት እንዳላችሁ ማወቅ ነው። ቅድስት ቤተክርስቲያን ካህኑ ምስግድ ብሎ ቀጥሎ የሚያዜመው ዜማ ላይ እናንተ የምትሉት አለ። ታስቀድሳላችሁ? ግን ታስቀድሳላችሁ? አብዛኛው ሰው እኮ አያስቀድስም። ቲክቶክ ላይ ነው እኮ ያለው። ቲክቶክ መጠቀም ኃጢአት ነው አይደለም እምላችሁ እኔ። እስከ ሌሊቱ 9 ሰዓት ድረስ ቅዳሜ ቲክቶክ ላይ ከሆንክ አንተ ከእግዚአብሔር መንፈስ የራቅክ በደለኛ ነህ። አንቺም እንደዛው ቁጭ ብሎ እኔ እኮ የሚገርመኝ ቲክቶክ አይቼ ባላቅም ሰዎች አንዳንድ እየቆነጠቡ የሚልኩልኝ አለ። ተኝታ ቁጭ ብላ 40 ሰው ይሰማታል። እሺ ጋይስ ደግሞ የሚሉታሉ። አሁን ደግሞ የመጡት ጋይስ ይላሉ። ጋይስ እንደ ፋሽን መሆኑ ነው። ጋይስ እንግሊዘኛ ነው። ድሮ ሳስተምር እንግዲህ ደግሞ አሁን ያኔ ትዝ ይለኛል ሳስተምር ማይ ጋድ ይል ነበር። ማይ ጋድ ከዛ አሜሪካኑ ወደ ማይ ጋሽ ይለውጠዋል። አንተ ደግሞ የኔ ጋሽ ይበል እያልኩ ሳስተምር ነበር ድሮ። ቋንቋ ማወቅ ጥሩ ነው። ጋይስ ያው ስርዓትን እንዴት እየለቀክ እንደመጣው አሁን በርካቶች በቲክቶክ እና በዩቲዩብ የምትመለከቱ አላችሁ። ሶሻል ሚዲያ ጥቅም አለው። መሳሪያ ካረጋችሁ ግን ለምሳሌ ቲክቶክ ላይ ትምህርት ተምሬ እንደው በረከት አገኛለሁ ብለካል የመንገድ ላይ የወደቀው ዘር ማለት ወዲያው ሴጣን ይለቅማ መጣ። አንድ የእግዚአብሔር ቃል እንዲተመር ራቁቷን የመጣች ደግሞ ትመጣና ከልብህ ነቅላ ትሄዳለች። የት ነው ትውልዱ ያለው? ያስቀድሳል ወይ? የኤማውስ መንገደኞች ትልቁ ችግራቸው ያሉበትን ቦታ አለማወቅ ነው። ወዴት እንደሚሄዱ አለማወቅ ነው። በዕለተ ሰንበት ካላስቀደሳችሁ፣ ጠዋት ማታ ቤተክርስቲያን ካልተሳለማችሁ፣ የኮቪድ ጊዜ አታስታውሱ? ቤተክርስቲያን አልናፈቃችሁ? እዚህ እንኳን ብዙም አይደለም፣ በውጭው ሀገር በተለይ ባስ እዚህም ቢሆን ቤተክርስቲያን ለመሄድ አንዳንዴ እኮ ንስሐ ሳትገባ ልትነጠቅ ትችላለህ እኮ። ወዴት ነው የምትሄደው? ኢየሩሳሌምን ትቶ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትቶ ሰማያዊት ኢየሩሳሌም ይችናል። አባታችን የእመቤታችን ቅዳሴ ለፍልሰታ ሲቀድሱ መጨረሻ አዳፌ ነፍሱን የአባ ሕርያቆስ ሲሉት አልሰማችሁ? ኦ አንትሙ ሕዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋብክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት እንተ በሰማያት። ዛሬ በዚህ ቀን እንደተሰበሰባችሁ እናንተ ሕዝበ ክርስቲያን ሁላችሁ ነፃ በመታወጣ ሰማያዊት ኢየሩሳሌም ይሰብስባችሁ። ሁሌም የምትባሉት ይሄን ነው፣ በሰማያዊት ኢየሩሳሌም ይሰብስባችሁ። ይቅርታ የቅዳሴው መምህር በንግግር መሃል ዜማ እያበላሸው ተመልከቱ። ሁሌ የምንመኘው ኢየሩሳሌም መግባት ነው። ስለዚህ የኤማውስ መንገደኞች የሉቃስና የኒቆዲሞስ ትልቁ ችግራቸው እችን ቅድስት ቤተክርስቲያን አምሳል የነበረች ያችን ኢየሩሳሌም የጌታ ሞቱ ትንሣኤው የተነገረባት እሷን ትተው ወደ ሌላ ሀገር ይሄዱ ነበር። ከዚህ በላይ ታዲያ አይን መያዝ አለን? ብዙዎች ከዚህ ቤተክርስቲያን አልወጡም እንዴ? ከዚህ የክብር ቦታ ራሳቸውን አላራቁም እንዴ? ዛሬ ዕጣን ይሸታቸው የነበሩ ሰዎች ዛሬ የት ናቸው? እንደናንተ ቅድም ለእግዚአብሔር ክብር የሚሰጡት በዚህ ስፍራ ላይ ታቦት ሲወጣ እልል ይሉ የነበሩ ሰዎች የት ናቸው? የኤማውስ መንገደኞች ትልቁ ችግር ይሄ ነው። ሌሎቹን አጥራ እያደረኩ ልናገር ከሰዓት አኳያ። የእነዚህ ሰዎች ሌላ ችግራቸው ምን ነበረ? የመንፈስ መጠውለግ። የመንፈስ መጠውለግ ማለት መሰልቸት ነው። አንዳንድ ሰዎች ብዙ ሰዎች ይዋቸው ትላንት እኔም እኮ ያኔ እኮ እማር ነበር ቤተክርስቲያን፣ ዛሬ የት ነው? የለም። ትላንት አስቀድስ ነበረ፣ ዛሬ የት ነው? የለም። የመንፈስ መጠውለግ ይገጥማል፣ ይሰለቻል። ቅዳሴ ላይ መቆም ያኔ በቃ እንደተተከለ እንጨት ቀጥ ብለህ ነበር። ዛሬ ግን ምንድነው ካህናቱ ዛሬ ያረዘሙት? ምንድነው ዛሬ ቶሎ አይለቁንም እንዴ? እርግጥ ነው ካህናትም ያርዝሙ ማለት አይደለም። ስርዓት ያለው ያስፈልጋል። እኔ አሁን ማልስማማበት አላባታችን ታቦት ወጥቶ 2 ሰዓት ትምህርት ነው ያልስማማ። ታቦት ወጥቶ ገንዘብ ልመና አልስማማ። ያንን ቀድሞ ማድረግ ሰው እንዲሰጥ ማድረግ ይሰጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ደግሞ ደግ ነው። እግዚአብሔር ለምትሰጡት ሁሉ በረከቱን ይስጣችሁ።
ስለዚህ የመንፈስ መጠውለግ ይገጥመዋል። የለም ቅድም እንዳልኩት ዕጣን ይሸተው የነበረው ዛሬ የሚሸተው ሌላ ነገር ነው። ሐሺሽ ነው የሚሸተው። የኦርቶዶክስ ልጅ ነው። አንገቱ ላይ ማተብ አስሯል። ስጋው ደግሞ አይቀበልም። ወደ እግዚአብሔር ቤት መጥቶ አይሰግድም። በስካር እየወደቀ ነው። የመንፈስ መጠውለግ ያስፈልጋል። ያስጨንቃል። የመንፈስ መበርታት ያስፈልጋል። የመንፈስ መበርታት ያስፈልጋል። ሁልጊዜ በኃይል የተመላችሁ ነው የምትሆኑት። ሁልጊዜ በቅዳሴው ላይ በኃይል የተመራችሁ በርትታችሁ፣ ታምሩን ስትሰሙ በርትታችሁ፣ ኃይል የሚሰጥ እሱ ነው። ኃይሉን ይስጣችሁ፣ ብርታቱን ይስጣችሁ። የመንፈስ መጠውለግ በሽታ አንዱ ትልቁ የኤማሁስ መንገደኞች ችግር ነበረ። ሌላው ችግራቸው ደግሞ ምንድነው? ዋና ዋናውን እንመልከትና ተስፋ መቁረጥ ነበር። ምክንያቱም እስራኤልን የሚቤዥ እሱ እንደሆነ ተስፋ አድርገን ነበር አሉ። ተስፋ አድርገን ነበረ ሲባል እነዚህ ሰዎች አንደኛ ኢየሩሳሌም ነው ጌታ የሚነሳው። እነሱ ግን የሚሄዱት 8 ሰዓት መንገድ ርቀት። ስለዚህ እነዚህ ሰዎች የክርስቶስ ነገር ቀድሞ የተነገረው ከሞት ይነሳል የተባለው ሁሉ በእነሱ ውስጥ የለም። ተስፋ መቁረጥ በሁሉም መንገድ ተስፋ መቁረጥ አይቻልም። ክርስቲያን ተስፋ አይቆርጥም የሚባለው ለምንድን ነው? ሁልጊዜ ክርስቲያን በተስፋ ስለሚኖር ነው። ስንጸልይ ምን ብለን ነው የምንጸልየው? አባታችን ሆይ በሰማይ የምትኖር መንግስት ትምጣ ማለት ተስፋ ነው። በሕይወታችሁ በአንዳች ነገር ተስፋ ትቆርጡ ዘንድ እግዚአብሔር አይፈልግም። አይዘገይም እግዚአብሔር ይላል ዕንባቆም። አንዳንድ ጊዜ በሕይወታችሁ በኑሯችሁ የምትፈልጉት ነገር ይኖራል፣ የምትለምኑት ነገር ይኖራል። ቶሎ ላይሳካ ይችላል። ሉቃስ 18 ላይ ጌታ እንደነገረን አንዲት ሴት ነበረች። ዕለት ዕለት ከባላጋራዬ ፍረድልኝ እያለች ወደ ዳኛ ትሄድ ነበር። አልፈረደላትም። በየዕለቱ እየሄደች ግን ጨቀጨቀችው። በኋላ ግን ይሄ ክፉ ዳኛ ምን አለ? እግዚአብሔርን ባልፈራ ሰውንም ባላፍር እቺ ሴት ስራዬን አወከችኝ፣ ጨቀጨቀችኝ ብሎ ፈረደላት። ክፉ ዳኛ እንዲህ ካረገ እናንተ ዕለት ዕለት ለምትጸልዩኝ ሰዎች እኔ እግዚአብሔር አልሰማም? አደርግላችኋለሁ ይላል፣ ያድርግላችሁ እግዚአብሔር። ይፈጽምላችሁ ይላል፣ ይፈጽምላችሁ እግዚአብሔር። አይችልም? አያደርግም? በረከቱን ይስጣችሁ። ስለዚህ ተስፋ መቁረጥ በክርስቲያን ዘንድ የለም። በቃ ኑሮ አለቀ አይባልም። የዶኪማስን ጓዳ ማስታወስ ነዋ። ወይን ጠጅ አልቆ ባዶ በሆነ ሰዓት፣ ተስፋቸው በተሟጠጠ ሰዓት ኢየሱስ ክርስቶስ በእናቱ በድንግል ማርያም ምልጃ እንደገና ውሃን ወደ ወይን ጠጅ ለውጦ 6 ጋኖች ሙሉ ሆኑ። ሕይወታችሁ ሙሉ ይሁንላችሁ። ሕይወታችሁ ሙሉ ይሁንላችሁ። እግዚአብሔር ማለት ይሄ ነው። በመጨረሻ ሰዓት እንኳን ይመጣል። ተስፋ አትቁረጡ ነው የተባለው። በቢታንያ ማርያና ማርታ ወንድማቸው አልዓዛር በሞተ ጊዜ ዮሐንስ ወንጌል ምዕራፍ 11 ላይ ስትመለከቱ ማርያምና ማርታ አስበው የነበረው ምንድነው? ወንድማችን በታመመ ጊዜ ጌታ መጥቶ ያድነዋል ብለው ነው ያሰቡት። መልእክት ላኩበት፣ አልመጣም። ጌታ የመጣው መቼ ነው? ከሞተ በኋላ። አሁን እነሱ በዛ ሰዓት ምን አድርገዋል? ተስፋ ቆርጠዋል። ሌላ ተስፋ ነበረቻቸው በትንሣኤ ዘጉባኤ የምትል። አሁን ግን ወንድማችን ይነሳል ብሎ አላሰቡም። አሁን ይደረጋል። እግዚአብሔር አሁን ያደርጋል። አሁን ያደርግላችሁ፣ የምትሹትን ያደርግላችሁ። በዚህ ኖረ ቢሆን ኖሮ ጌታ ሆይ ወንድማችን አልዓዛር ባልሞተ ነበር አሉት። በዚህ ኖረ ቢሆን ኖሮ ወንድማችን አልዓዛር ባልሞተ ነበር። ይሄ ምን ማለት ነበር ነው? አያችሁ፣ ነበር ባልሞተ ነበር። ጌታ ግን የታመመ ብቻ አይደለም፣ የሞተን ከመቃብር እንደሚያወጣ ሊያሳያቸው ሄደ። አልዓዛር ናውጣ ሲለው የሞተው ሰው ብድግ ብሎ ወጣ። ክብርና ምስጋና ለሥላሴ ይሁን። ኢየሱስ ክርስቶስ በምትፈልጉት ሰዓት በምንም ተስፋ አትቁረጡ። በነፍስ ጉዳይ ወደ መንግስተ ሰማያት ባለን ጉዞ፣ በስጋዊም ሕይወታችሁ ውስጥ ተስፋ አትቁረጡ። ክርስቲያን በፍጹም ተስፋ አይቆርጥም። እግዚአብሔር ሁሉን ማድረግ የሚችል ድንቅ አምላክ ስለሆነ በቃ እኮ ደጋውን ቆላ ማድረግ የሚችል ደጋውን ቆላ፣ ቆላውን ደጋ ማድረግ የሚችል እግዚአብሔር ነው። ቀንና ሌሊትን ማፈራረቅ የሚችል እግዚአብሔር ነው። አንድም ሌላ ኃይል አይችልም። የኔና የናንተ አምላክ ክብርና ምስጋና ይግባው። ስለዚህ እግዚአብሔር ለኔና ለናንተ የሚነግረን በዕንባቆም ነብይ ምንድነው? ተስፋ አትቁረጥ ነው። መዝሙር 69ን ስትመለከቱ ቶሎናልኝ፣ አትዘግይብኝ። አንዳንዴ የሚዘገይ ነገር ተስፋ ያስቆርጣል። አትዘግይብኝ። አንዳንዴ ለምናችሁ ያልሆነላችሁ ሰዎች ልትኖሩ ትችላላችሁ። ምን ይሆን ችግሩ? ምስጋናችሁ ትንሽ ነው? ልመናችሁ እንዲበዛ የተደረገው አላውቅም። አንዳንድ ሰው ምክንያቱም ልመና ያበዛል፣ ሲደረግለት ግን ወዲያው ነው። አንዳንዱማ የለም ጭራሽ እኮ እግዚአብሔርን ሁሉ ሊሸውድም ይሞክርኳል። እግዚአብሔር ሊሸውድ ይሞክር። እግዚአብሔር ሆይ ካደረክልኝ ሰንጋ በሬን ሸጬ አምጥቼ እሰጣለሁ። ስለቱ የማይደርስ ወዲያው ደረሰ ስለቱ። ከዛ በኋላ ሰንጋ በሬን ሸጬ ነው ያለው፣ ስለቱ ደረሰ። አንዳንድ ሰው ሲሳል የሚናገረውን አያውቅ። እግዚአብሔር ያንተን ገንዘብ አይፈልግ፣ መታዘዝን ነው የሚፈልገው። ያ ሰውዬ በሬውን ከዶሮ ጋር ይዞ ገበያ ይወጣል። ዶሮዋ ስንት ነች ሲሉት 100,000 ብር።
በሬው ስንት ሊሆን ነው? አይ በሬው እንኳን ቀላል ነው። ስንት ነው? 5000 ብር። በቃ በሬውን ብቻ ሽጥልኝ። አይ ተለያይቶ አይሸጡም። ሌላው መጣና ምን ዋጋው እኮ ተቀያየረ እንጂ አንድ ነው አለ። በ105,000 ብር ገዛውና ወደ ቤቱ ሄደ። ሰውየው መጥቶ አይተሃል እንግዲህ መድኃኒዓለም በሬን በስንት እንደሸጥኩት። እግዚአብሔር የሚሸወድ አምላክ ነው። ቶቶ ያለው ደግሞ እንጂ ያኛው የሚገርም እኮ ነው። ለሚካኤል ተስሎ በሬው ጠፍቶ ነው። 3 ቀን እኮ በሬው የለም ጠፍቷል። ኧረ እንደው በሬን ሚካኤል፣ ኧረ እንደው በሬን አለ። ልክ ጸሎቱን አድርጎ ሲወጣ በሬው እዛ ጋር ቆሟል። ወይ ቶ ሚካኤል አግኝቼዋለሁ። ከእግዚአብሔር ጋር ምን አይነት ግንኙነት ነው ያላችሁ? እርግጥ ነው አንድ ነገር ሲዘገይ ተስፋ የሚያስቆርጡ ነገሮች ይመጣሉ። ስለዚህ ዳዊት ራሱ ይመስለኛል ረፍጠን ይላል። ልጁ ሲያሳድደው በዮርዳኖስ ወንዝ ከረሞጫው በደረቱ ወድቆ የጸለያ ጸሎታለች። ነጽር እግዚኦ ስተረዶት የምትል ወይ ትጎንዲ የምትል አዘግይብኝ። እግዚአብሔር አይዘግይባችሁ፣ ጠብቀው። እናንተ ቸኩላችሁ ሊሆን ይችላል። ድሮ ጀምሮ ይሄን ቃል እናገረዋል። አንዳንደኛ ምን ቸኩለዋል? ሰዓት ግን አለው እግዚአብሔር። ጊዜ ገቢር ለእግዚአብሔር ብቻ። በሁሉም መንገድ ይድረስላችሁ፣ ፈጥኖ ይድረስላችሁ። እናንተ ወዴት ነው የምታዩት? ወደ ኢየሩሳሌም ነው? ወደ ተራራው ነው? ወይስ ወደ ኤማሁስ ነው? እሱ ነው እኮ ጥያቄው። አንሳይኮ አይንቴ መንገላ አድባር ማይቴ ይምጻ ረድኤቴ የሰ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ። ዳዊት አይኖቼን ወደ ተራራ አነሳው፣ ረድኤቴ ከወዴት ይመጣል? ረድኤቴ እንጂ ረድኤቴማ ሰማይና ምድርን ከፈጠረው ከእግዚአብሔር ነው አለ። እኔ እናንተ ረድኤት ሰማይና ምድርን ከፈጠረው ከእግዚአብሔር ነው። ከምድር መሪዎች፣ ከምድር ነገስታት፣ ከምድር ሰዎች፣ ከሳይንቲስቶች፣ ከምድር አካላት አይደለም። የኔና የእናንተ በረከት ሰማይና ምድርን ከሰራው ከእግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ክብርና ምስጋና ለስሙ ይድረሰው። በመንፈስ መዛል መጠውለግ ያስፈልግ። ንቁ ሁኑ፣ ሁሌ ንቁ። እንደውም በቤተክርስቲያን ስርዓት ዲያቆን ጭራ ይዞ ይዞራል። ሊቀ ዲያቆኑ ያንቀላፉ ሰዎች ካሉ እያስቀደሱ ተነሱ ይላል። ይሄ ሁሉ ህግ አለው በቤተክርስቲያናችን ውስጥ ንቁ እንዲሆን። ተንሱ ለጸሎት ስንት ጊዜ ነው የሚባለው ቅዳሴ ላይ? በትንሹ ብዙ ጊዜ የሚባለው እሱ ነው አይደል? ተንሱ ለጸሎት በትንሹ ስንት ጊዜ ይባላል? ስንት ጊዜ ይባላል? በትንሹ ችግር የለም 13 ጊዜ በትንሹ 13 ጊዜ። ቆይ 13 ጊዜ ዲያቆኑ ተንሱ ለጸሎት ተነሱ የሚለው እናንተ ተቀምጣችሁ ነው ቆማችሁ ነው? አብዛኛው ምን ሆኑ ነው? የታመመ የደከመው ካልሆነ በስተቀር ሁሉም ሰው ምን ሆኗል? ቆሟል። ቆማችሁ ተንሱ ለጸሎት የምትባሉት ምንድነው? የመንፈስ መጠውለግ እንዳያጋጥማችሁ ነው። ህሊናችሁ አይምሯችሁ ሁሉ የት እንዳለ እንድታቁ ጸሎት ላይ እንዳላችሁ። አንዳንዴ ሐሳብ ይሄዳል። ሽው ነው እኮ የሚለው ሐሳብ እዚህ ቆሞ እኮ እያስቀደሰ እቤቱ የሚያንጎዳጉድ ሰው እኮ አለ። እቃ ምሰበራለች እዚህ ሆነ ቤቱ እቃ ምሰበር ስታዘጋጅ ሐሳቡ ሄዶ አንዳንድ ሰው ሲጸልይም ደግሞ እንደዚህ ነው ሐሳቡ ብትንት ይላል። ስለዚህ የት እንዳላችሁ ሐሳባችሁ እንዳይበተን ቤቱ ውስጥ ችግር የለም። ማማ እርሶ እንደፈለጉት በሉ። ጸሎት እያደረጉ ይላል። አረቡናው ሊገነፍል ነው ያግዚአብሔር ኧረ ሰዓቱን ቀነሽ አድርጊው። አንዳንድ ሰዎች አሉ ቅዳሴ ላይ ቆመህ ግን ወደዚህና ወደዚህ የምታይበት የለም። ቅዳሴው ሲጀምር ንባቡ እናንተ አታውቁም እንጂ ስርዓት አለው። አስቀድሞ ምን ይላል? ወንድሜ ሆይ እዚህ ቆመህ በሐሳብ ወደ ሌላ ቦታ አትሂድ፣ ካህኑ ላንተ መስዋዕት እያቀረበ ነው። ስለዚህ በዚህ ቦታ ጸንተ ቆመህ ስለ ኃጢአት ተለማመን ይላል ህጉ፣ የቅዳሴው መግቢያ። ተንሱ ለጸሎት ለማንቃት ነው። የት እንዳለ የመንፈስ ዝለት እንዳይገጥም። በቃ ክርስቲያን ጠንካራ ነው። በነገራችን ክርስቲያን ልፍስፍስ አለም ታውቃላችሁ። አንገቱን እንኳን ለሰይፍ ሲሰጥ እኮ ምንም አይፈራም ክርስቲያን። ልፍስፍስ አለም ክርስቲያን። ይሄ አሁን ያመጣችሁት አንዳንድ ነው እንዲህ ማለት ይሄ ከዜሮ በታች የሆነ ትህትና የለም። ክርስቲያን ንቁ ነው። ይመጣል፣ ይሰግዳል፣ ንቁ ነው። አካሄዱ ንቁ ነው። በስራ ቦታ አንደኛ ነው። በትምህርት ቦታ አንደኛ ነው። በንግድ አንደኛ ነው። በግብርና አንደኛ ነው። ኦርቶዶክስ ክርስቲያን ማለት ይሄ ነው። አንደኛ ነው። ስንተኛ ነው ንገሩኝ? እናንተ ስንተኛ ናችሁ እንዴ? እሱ እኮ ነው ክርስትና ማለት። ታዲያ ነገሩ ምን ታደርግ? እጣኑ ካንተ ቤት አይመጣ፣ የሚያከፋፍሉት ሌሎች ናቸው። ዘቢቡ ካንቺ ቤት አይመጣ፣ የሚያከፋፍሉት ሌሎች። ተነስ፣ እግዚአብሔር የሥጋም የነፍስም አምላክ ነው። ተነስ። ለምን ማጽዳት አይሆንም? ጀምር፣ ተነስ።
በህይወትህ በስጋም ህይወትህ በህይወትሽ በስጋ ህይወትሽ በነፍስም ተስፋ የምንቆርጥበት ነገር የለም። ቅድም ነበር ያልነው እግዚአብሔርን አንተ አባታችን ነህ። አንተ ታዲያስ አባትና እናት ነው የሚጠፋ ነው፣ እሱ የማይጠፋውን ያወርሰናል። ክብርና ምስጋና ለስሙ ይድረሰው። ስጋ ሰጥቻችኋለሁ፣ ስጋ ሰጥቻችሁ ልብስ ከለክላችኋለሁ። ነፍስ ሰጥቻችኋለሁ፣ ነፍስ ሰጥቻችሁ ልብስ ከለክላችኋለሁ፣ ምግብ ከለክላችኋለሁ። የቱ ይበልጣል ነው ያለው አይደል ጌታ ሲያስተምር ማቴዎስ 7። ስጋ ይበልጣል ልብስ? ስጋችሁ ነው የሚበልጠው ልብስ ነው የሚበልጠው? የቱ ይበልጣል? ምግብ ነው የሚበልጠው ነፍስ ነው የሚበልጠው? ታዲያ የሚበልጠውን ነፍስ ሰጠዋችሁ፣ ስጋ ሰጠዋችሁ፣ የምትበሉት ከለክላችኋለሁ እንዴ ይላችኋል እግዚአብሔር። አይከለክልም፣ ቤታችሁን በበረከት ይሙላ። ተነሱ ግን ለስራ፣ በምንም ተስፋ አትቁረጡ። መባረክ የሱ ስራ ነው። እነዚህ ኤማውስ መንገደኞች ትልቁ ችግራቸው መጠውለግ ነበረ፣ እሱ ነው። ሌላው ተስፋ መቁረጥ ነበረ። የመጀመሪያው መንገዱን አለማወቅ ነው። ከዛ በኋላ ኢየሱስ ክርስቶስ ማታስተውሉ አላቸው። ሴቶቹ ተናገሩ፣ ጴጥሮስና ዮሐንስ ተናገሩ፣ መላእክት ክርስቶስ ተነሳሉ። ወዴት ነው የምትሄዱት የኤማውስ መንገደኞች? እስቲ ተመልከቱ። በዚህ ቤተክርስቲያን መላእክት አሉ፣ ሐዋርያት አሉ፣ ነቢያት አሉ። እነዚህም ሁሉ አልሰማ ብለው ገርሉ ድርሳኑን አልሰማ ብለው የት ነው ያሉት? ሌሎች ወዴት ነው እየሄዱ ያሉት? ወጥተዋል እኮ ከዚህ የሚሄዱ አሉ። ኢየሩሳሌም እዚህ ነች፣ እነሱ ግን መንገድ ላይ ይወጣሉ። ወዴት ነው የምትሄደው? ተመልከቱ። የምትሄዱበትን እንኳን አለማወቅ እኮ ትልቁ ፈተና እኮ ነው። ትልቁ ችግር እኮ ነው። ሰዎች ችኩል ነው። አሁን ሰው ችኩል። እኔ ድሮ የምናገረው አንድ እንትን ነበረ፣ ቀልድ ነበር። የመቸኮል ባህሪ። ሰውየው ገበያ ወጣ ፈረስ ሊገዛ። ሰውየው ገና ሲናገር አፈዘዘው። በቃ የኔ ፈረስ እኮ እንደሌላ ፈረስ አይደለም፣ ዋጋው ሁሉ ለየት ያለው ለዛ ነው። ምክንያቱም የኔ ፈረስ ስታስነሳው ሆይ ሆይ ትለዋለህ። ሆይ ሆይ ብለህ ስትል ይጋልባል። ሆይ ሆይ ካልክ ይጨምራል፣ እንዴ ካልክ ደግሞ ቀጥ ይላል። የኔ ፈረስ የሚሰማ ነው አለ። ሰውየው ቸኮላል። አንዳንድ ሰዎች አሉ ዝና የሚወዱ ውጭ ሀገር ይገርሙኛል። አንዳንድ ሰዎች ጎማቸው ላይ እንዲህ የሚሽከረከር ያደርጋሉ። በተለይ የበለጠ ስፓኒሾች ናቸው መሰለኝ እኮ እንደዛ የሚያደርጉት። እንዲህ የሚብለጨለጭ ሌላ ሰው ነው የሚያይለት እንጂ እሱ እኮ መኪና ውስጥ ነው አየውም እኮ ከውጭ ያለ። አንዳንድ ሰዎች እንደዚህ ናቸው። ለሰው ዝና ለሰው ታይታ ሁሉ ነገር እንደዛ የሚመስላቸው። ሆይ ሆይ ስትለው ይሄዳል፣ እንዴ ስትለው ይቆማል። ሰውየው ማቆሚያውንም አልሰማ፣ ገንዘቡን ሰጥቶ በቃ አቶ ከሌ እንዲህ አይነት ፈረስ አለው እንዲባል የፈለገው ፈረሱ ላይ ወጣ። ማስነሻውን ማይጠፋል፣ ሆይ ሆይ ደግሞ ለማይጠፋል ሆይ ሆይ አለዋ። ፈረሱ መጋለብ ጀመረ። ሲጋልብ ሲሄድ ሲጋልብ ማቆሚያው ምን ነበረ? አለማስተዋል። ከፊቱ ትልቅ ገደል አለ፣ ጨነቀው። ልክ ገደሉ ጋር ሲደርስ እንዴ ልገባ ነው እንዴ አለ። ፈረሱ ምን ሆነ? እንዴ እኮ ነው ማቆሚያው። እንዴ አላችሁ እንዴ ሲለው ቀጥ አለ። ከዛ እንዲህ ገደሉን ሲያዩ ርቀቱ ወይ ጉድ! እዚህ ውስጥ በገባ እኮ አጥንቴ እንኳን አይለቀም ነው። ወይ ሆይ አለ። እንደሱ እኮ ነው። በሌላው ዓለም ያለው እኮ ሆይ ሆይ ነው። ሆይ ሆይ ነው። በዚህ ሆይ ሆይ የለም። ማህሌት፣ ሳታት፣ ቅዳሴ ያለው እዚህ። ካህኑ ራሱ አለባበሱ ሲያምር ካባውን አርጎ ቀሚሱን አርጎ ጥምጥሙን አርጎ መስቀል ይዞ ሌላ ላይ ውጥር ብሎ ካራቲስት መስሎ ይመጣል። አሁን በካራቲስት ነው ሴጣን የሚያስለቅቀው ነው። በካራቴ ነው አንዳንዱ ፖስተር ላይ ራሱ እንዲህ ምናምን አለን እንደ ብሩስ ሊ የሚወጡት እንደ ጃኪ ቻን። ሴጣን በቦክስ የሚለቅበት ዘመን፣ በካራቴ የሚለቅበት ዘመን አይተንም አናውቅ እኮ። በእኛ እድሜ ራሱ አሁን የሰማነው በእኛን ዘመን አሁን ነው የተከሰተው። ይህ ሁሉ ሆይ ሆይ የሚል ትውልድ የበዛበት ዘመን ነው። ማስተዋል ያስፈልጋል። አሁን ደስ የሚላችሁ ምንድን ነው? አሁን የሆነ እንትን ላይ ሶሻል ሚዲያ ላይ ለምሳሌ የቱን ቀድማችሁ ታዩታላችሁ? እከሊት ዛሬ ሆስፒታል ህመምተኞችን ጠየቀች የሚል ርዕስ በዚህ ጋር አለ። በዚህ ጋር ደግሞ የከሊት ጉዷ ተጋለጠ። የቱን ነው የምታዩት? ጉደኛ ነህ፣ ጉድ ነው የምታየው። ያውም የእንግሊዘኛውን ጉድ ያርግል ብለዋል ቀሲስ መንግስቱ የእናቴ ልጅ። የእንግሊዘኛውን ጉድ ያርግል የእናቴ ልጅ ብለዋል። ተመልከቱ። ምንድነው የምንፈልገው? ይሄ መንፈሳዊ ድቀት፣ ተስፋ መቁረጥ፣ መጠውለግ፣ መለዘዝ። ልክ አውቀዋለሁ የቤተክርስቲያን ነገር አውቀዋለሁ። ምኑ ነው የምታውቀው? የቱን ነው የምታውቂው? ምንድነው ያወቅነው? ገና ከውቅያኖስ ውስጥ እኮ አንድ ማንኪያ እንኳን እኮ አልቀመስንም በኦርቶዶክስ ቤተክርስቲያን ውስጥ ክርስቲያኖች።
እናንተማ ብርቱ ናችሁ፣ ጠንካራ ናችሁ፣ የተሰብስባችሁ ትማራላችሁ፣ ያዝልቅላችሁ ለዘላለም በረከቱን ይላክላችሁ። ስለዚህ ኢየሱስ ክርስቶስ ምን አለ? እናንተም አታስተውሉ አላቸው። ተመልከቱ፣ ማታስተውሉ። ምክንያቱም አላስተዋሉ። ነቢያት የተናገሩትን ከማመን ልባችሁ የዘገየ ልብ ዘገየ። ለምን እንደምትዘገዩት? እስቲ አንዳንድ ሰዎች ቀላል ጥያቄ ልጠይቅ። አለቃችን አሉ፣ ያዩዋችኋል፣ ካህናቱ አሉ፣ ስጋው ደግሞ የምትቀበሉ ምልክት ስጡኝ። ስጋው ደግሞ የተቀበላችሁ ቁርባን የቆረባችሁ ስጋው ደግሞ የተቀበላችሁ እስቲ ምልክት ይታየኛል። ጨለማም ቢሆን ወደዛ እዛም ያላችሁት በቲክቶክ በዩቲዩብ የምትማሩ ሶሻል ሚዲያ እዛም ያላችሁት ምልክት ሰጡኛላችሁ። ስጋው ደግሞ የተቀበላችሁ እሺ፣ ያልተቀበላችሁ ምን አላወጣችሁ? ተቀበላችሁ አሉላችሁ። በመጀመሪያ አንድ ነገር ወቁ። ሁላችሁም የኦርቶዶክስ እምነት ተከታዮች ስጋው ደግሞ ተቀበላችኋል። አመስግኑት አባታችሁን። ሁላችሁም ተቀበላችኋል። ችግሩ ምንድነው ካላችሁኝ፣ አቋርጣችኋል። አያችሁ፣ አቋርጣችኋል። ገና በ40 ቀንህ አይደለም እንደ ስጋው ደግሞ የተቀበልከው አንተ። በ80 ቀንሽ አይደለም እንደ ታዝለሽ ክርስትና ተነስተሽ ስጋው ደግሞ የተቀበልሽው። አንገታችሁ ላይ ታስሩ እየመጣችሁ አልተቀበላችሁ፣ አቋርጣችኋል። ለምንድን ነው አሁን ልባችሁ የዘገየው? ለምንድን ነው የጠወለጋችሁት? ለምንድን ነው የጠፋችሁት? እግዚአብሔር ይፈልጋችኋል። ቅረቡ አቤሁ ወያበርህ ለክሙ፣ ወደሱ ቀረቡ እሱም ያበራላችኋል። እግዚአብሔር ጨለማችሁን ያርቅላችሁ፣ ብርሃኑን ያብራላችሁ። ከዛ ደስ የሚለው ቃል ምንድነው? ኢየሱስ ክርስቶስ በብሉይ የነበረውን ትንቢት በጠቅላላ በትንቢት የተነገረውን በኦሪት የተነገረውን ያንን በጠቅላላ ተረጎመላቸው ይላል እዛ ሉቃስ 24 ላይ መጨረሻ ላይ ተረጎመላቸው። ከኔ ቀጥላችሁ ንገሩኝ። በብሉይ የተጻፈውን ትንቢት ተረጎመላቸው። የት ነው ትርጉሙ ያለው? እዚህ ጋር የለም። ሉቃስ 24 ላይ የለም ትርጉሙ። ተረጎመላቸው ይላል። የት ነው ያለው ትርጉሙ? አያችሁ። ለዚህ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን ከነ ትርጓሜው የምንቀበለው። በዚች ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁንልን። ስለዚህ የምንኖርበትን ማወቅ ወሳኝ ነገር ነው። ቅዱስ ቤተክርስቲያናችን ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች እምነቶች ለየት የምትለው ኢየሱስ ክርስቶስ የሚናገረውን በማድረጓ ነው። ብሉይና ሐዲስ በዚህ ቤተክርስቲያን ተከብሮ ይኖራል። የብሉይን ከዛ ጀምሮ ያለውን ተረጎመላቸው። በአቤል የደነገጡትን በሄኖክ ትንሣኤ ሙታን ሰበከላቸው። ገና መጀመሪያ አቤል ተገደለ፣ በወንድሙ ተገደለ። ከዛ በኋላ ተነገጠ የሰው ልጅ። ከዛ በኋላ ሞተን እንቀራለን እያለ ሲምል ራሱ ደመ አቤል ያጥምቀኝል ነበር። ወዲያው ግን ሄኖክን አመጣና ትንሣኤ ሰጣችኋለሁ አለን። ክብርና ምስጋና ለእግዚአብሔር ይድረሰን። ሄኖክ ሞትን አልቀመሰም ይላል ኦሪት ዘፍጥረት ምዕራፍ 5 ላይ 22 ስትመለከቱ ሄኖክ ሞትን አልቀመሰም እግዚአብሔር ወስዶታልና ወይ ተረክበ ለሞት ይለዋል። ለሞት አልተገኘም ይለዋል። አልተገኘም ለሞት። እግዚአብሔር ለሞት አያድርጋችሁ፣ ለህይወት ያድርጋችሁ። ለምን ያድርገን? ለህይወት። የሥጋ ሞት አይደለም ዋናው፣ የነፍስ ሞት ነው። በነፍስ እንዳትሞቱ። ስለዚህ እግዚአብሔር ሁሉን ነግሮናል። በብሉይ ዘመን ያለውን ሁሉ ምስጢር ረቂቁን ነገር ተርጉሞ ነገራቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ ትንሣኤው የሚነገርባት አስቀድሞም ልደቱ የሚነገርባት። እስቲ ለልደት አስቡት። ለሊት ተሰብስቦ ብርሃን አብርተን ልክ ዛሬ እንደተወለደ ትንሣኤ ላይ ደግሞ ልክ ዛሬ እንደተነሳ በየቀኑ። ምክንያቱም እዚህ ቤተክርስቲያን ነው በየሁዱ ትንሣኤን ነው የምናከብረው። በየሁዱ ትንሣኤን ነው የምናከብረው። በየዕለቱ ስንሰበሰብ እግዚአብሔር ነው። በዚህ መተን ቃለ ጉባኤ ስንማር ክርስቶስ ሲያስተምር የነበረውን ያን ወንጌል ነው የምናስታውሰው። ክርስቶስ በመካከላችን ይሆናል፣ በመካከላችን ይሆናል። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። አሜን ላላችሁ ይደረግላችሁ። አሜን ላላችሁ የቆለፋችሁን ሰይጣን ከከንፈራችሁ ላይ ያርቅላችሁ። እግዚአብሔር የመንግስቱ ወራሾች እንዲያደርገን የሱ ቅዱስ ፍቃድ ይሆንልን። ስለ አንዱ ፈንታ 30 60 መቶ ያማረ ፍሬ እንድናፈራ የእግዚአብሔር ረድኤት ከሁላችን ጋር ይሁን። ክብርም ምስጋናም ሰማይና ምድር ለፈጠረው ለኃያሉ ጌታ ለእግዚአብሔር በእልልታ በጭብጨባ እናመሰግነዋለን። እግዚአብሔር ክብርና ምስጋና ይድረሰው። 40 ደቂቃ በዛ እንዴ? ትንሽ ተጨመረ መሰለኝ። ተጨመረ። ትምህርቴን ጨርሻለሁ። ግን በዚህ ሶሻል ሚዲያ የሚያስተላልፉትን ሁሉ በረከት ይስጥልን። ቅድም እንዳልኩት ነው። ሶሻል ሚዲያ ጥቅም አለው። ሊበላሽበት የፈለገ ትውልድ ይበላሻል። ብዙ ነገር መማር የሚፈልግ ቤቱ ቁጭ ብሎ ይማርበታል። ዋናው በመማር ደረጃ እንድታዩት ነው የሚያስፈልገው።
ከንቱ ከሆነ ነገር አይናችሁን መጠበቅ፣ ልቦናችሁን መጠበቅ ያስፈልጋል። ስለዚህ እንዲህ አይነት ትምህርቶች አሁን በዚህ ሰዓት ሲተላለፉ እዚህ ያሉት ወጣቶች በጠቅላላ እኔ ማመስገን እፈልጋለሁ። በረከቱን ይስጣችሁ። ለሁላችሁም አመስግኗቸው። ይሄ አንዳንድ ሰው እነዚህ ሰዎች ገንዘብ ለማግኘት አይደል የእግዚአብሔር ቃል ማዳረስ ከዛው ደግሞ ማገኘት ሰየው እንኳን አገኘ ካገኘ የብዙ ሰዎች ችግር ነው። ሁላችሁም የሰማችሁትን በምትሉት መንገድ የእግዚአብሔር ቃል እንዲሮጥ ፈልጋለሁ ማለት ጳውሎስ የእግዚአብሔር ቃል እንዲሮጥ ፈልጋለሁ። ያን ታደርጉ ዘንድ ያስፈልጋልና